ትወጣና ስትወጣ እንዳትወጣ ትስቧታላችሁ። ከዛ ድጋሚ በሷ እንባ ማንም ያባብላት የሆነ ነገር የሚላት የለም። ባይዘው በእንባዋ ትሳለቃላችሁ ምናምን። የሱ ደግሞ ይባስ ማለት የሷ እንባ ይሄ እንዴት ነው? ብዙ ጊዜ አስለቅሷት እንደ ሳቅ ማየት ጀመረ መሰለኝ እሷን ለቅሶ እና እሷ እዛች ጋር እያለቀሰች ልጃችን ጠፋ የሆነ ነገር እናድርግ እያለች እሱ ከሌላ ሴት ጋር ቤቷ ሄዶ ምን እያደረገ እንደነበር አይተሃል። ማለት ግልጽ የሆነ ነገር ነው። እንደዚህ ደግሞ አይደረግም ማለት ቢያንስ አንድ ላይ ያሳለፋችሁ ሰዎች ናችሁ። አንድ ላይ ልጅ አላችሁ። ቢያንስ እሷ ተጎድታ አይደለም የሁለታችሁም ልጅ ነው ጠፋ የተባለው። ገባ? ለማን ብላ ነው ልጄ ጠፋ የምትለው? ለማን ብላ ነው ልጄ ጠፋ አምጡት እያለች እያለቀሰች የምትመጣው? ይሄን ያህል ክፋት የለም። ባይዘወይ አውቃ ነው ብላችሁ የምታስቡት ራሳችሁ የእናንተ ክፋት ጭንቅላት በዚህ ደረጃ ስለሆነ ነው። እናንተ ኦኬ ልጅ ጠፋ ብላችሁ ታለቅሳላችሁ ማለት ነው። ብዙ ሰው አውቃ ነው ሩታ እያለ ነበር። እሷ ይሄ ካልወለዳችሁ አይገባችሁም። አሁን ሄርሜላም አልፈርድብሽም። አብርሃምም ያው ልጅ እንዳለው ይረሳዋል መሰለኝ፣ አላውቅም። ልጅ አለኝ ማለት አይደለም ልጅ አለው ማለት ይሄ ውስጥ የሚንሰፈሰፍ አንጀት አለ፣ ይሄ የአባትነት አንጀት አለ። እሱ ጭራሽ ምንም አያስብም እና እንዴት ነው ልጅ ጠፋ ተብሎ አይቀለድም፣ በልጅ አይቀለድም በመጀመሪያ። እና የሩታና የፍቅር ምናምን ተንኮል ነው፣ አትመኗቸው ምናምን። ይህን ራሱን እንደምን እንደሚያይ ነው ግራ የሚገባኝ ሲጀመር። ሲቀጥል ደግሞ ሄርሜላ ከእለት ወደ እለት ድድብና ከፍ እያለ ነው። የአብርሃም ድንቁርና እንኳን ተውት፣ ለምደነዋል ማለት እንዲት ሴት ሲመጣ ይቅርታ አለችው፣ ተቀበላት። ኦኬ ይቅርታ እሷ ትለኛለች፣ በፍቅሬ ተሸንፋለች፣ ስለዚህ ከኔ በላይ ወንድ የለም ብሎ እንዲያስብ ያደረገው አንድም ሄርሜላ ናት። ምክንያቱም ዞር በይ ሲላት ታለቅሳለች፣ ነይ የኔ ፍቅር አፈቅርሻለሁ ሲላት ተጎትታ እንደ በግ ትሄዳለች። እሱን ጭንቅላቱን እንደ በግ እንዲያስብ ያደረገው እሱ ነው። ይሄን ያህል ሴት ልጅ በሱ ስላለቀሰች ጀግንነት ምናምን አይደለም። ጀግንነት ምን እንደሆነ ማስረዳት ያለባችሁ እናንተ ቤተሰቦች ናችሁ፣ ከኛ ሞር ማለት ነው። ምክንያቱም ነገ እኮ ማናችንም ላንኖር እንችላለን። ሰው ነን እኮ ይሰለቸናል። እኔ ራሱ ሰልችቶኛል። ሩታ ብቻ ናት እስካሁን ይሄንን ላይፍ ያልሰለቸችው። ማለት እኔ የእሷ ፍቅር የሆነ እንጃ ሌላም ነገር ያለ ይመስለኛል እንጂ በሰው በሰላም በጤና እንደዚህ እንትን አይልም። በቃ ይከብዳል የእነሱ ላይፍ። እንደ አጠቃላይ ከላይፋቸው ራቂ ላልከኝ እኔ ማንም ላይፍ ጋር አልመጣሁም። ሩታ እህቴ ጋር ጓደኛዬ ጋር መጣሁ። ብቻዋን ናት፣ ማንም የሚረዳት የለም። ሁሉም እንዳጋዥም ለእሷ እንደደገፈ ያደርጋል። ደግሞ እዛ ጋርም ሄዱ ያሽቃብጣል። ገባት? ማንም እውነተኛ ሰው ስለሌላት በቻልኩት መጣ እንደረዳት መጣው። አብርሃም ጋር ደግሞ አልደረስኩም። እሱ ካደረገው ነገር አንጻር አመቱን ሙሉ ሄርሜላና አብርሃም እንደዛ ሙሉ ሲያስለቅሳት እርጉዞና ከእርጉዝም አራስ ሆና እንዴት እያስለቅሳት እንደነበር እኮ ማንም ሰው የሚያውቀው ነው። እንኳን እኔ ሚዲያ ላይ ያለ ነገር ነው አይደለም። አንተ አሁን እንዳነጋገር ከሆነ እኔ ህይወታቸውን እንደበጠበልኩት እኔ በወጣ እንደሚስተካከል ነው። ባይዘዌ የሩታ ሰላም እኔ ስላለሁ ነው። ሩታ ትንሽ እንደውም የምትስቀው የምትጫወተው እኔ ስላለሁ ነው እንጂ እናንተ ስላላችሁ አይደለም። እናንተ ማለት እኮ ትናንትና ከእህትህ ጋር ሄደህ ቤት ልጅ አምጪ እኛ ነን የምናሳድገው። ከእናት በላይ ማንም የለም፣ ማንም ማለት ነው። እሱ ያንበትን ምክንያት ለእኛ ተይልን ፍቅር ምን አለ መሰለሽ ነገር እኔም እዚህ ያለሁበትን ምክንያት ለራሴ ታውልኝ። ምን አለ መሰለሽ ትናንትና እኛ ሩታን ሄደንም ያንበት ምክንያት ልውሌ ተመልከች። ምሳሌ አሁን አንቺ ከባልሽ ጋር ትኖሪያለሽ፣ ቢሆንም በጣም ጭቅጭቅ ውስጥ ነው ያላችሁት። አለመግባባት፣ በጣም የሚያስጠላ ሁኔታ ነው ያላችሁት። ተረዳሽ? እንድትረጅም ብዬ ይህን ምሳሌ ማመጣልሽ። በጣም የሚያስጠላ ሙድ ውስጥ ካላችሁ መሀላችሁ ላይ ያለው ልጅ እናንተን እያየ ነው የሚያድገው። እናት አባት መቼስ እኛ ስናድግ እኮ እናት አባቶቻችን አይተን ነው ያደግነው። ስለዚህ ይህም ልዑሌ እናት አባቱን እያየ ነው የሚያድገው። ይሄ ነገር አሁን ሁለቱም በጣም የሚያደርጉት ነገር ልክ ስላልሆነ ከዛ ነገር ለማስወጣት ልጁን ነፃ ለማድረግ ነው ይህ ሀሳብ። በመጀመሪያ አይደለም ይህን ነገር ማድረግ ያለባችሁ። ይቅርታ ንግግር ትክክል ስላልሆነ ለማስቆም እገደዳለሁ። ምክንያቱም እስከ መጨረሻ ልሰማ ካልችልም። ይሄ ትክክል አለመሆን ሳይሆን አንቺ አልተረዳሽውም ነው ሀሳቡ። ኖ ልጁ እንዳይሰማ ከፈለጋችሁ እኮ አብርሃምን መምከር። ምክንያቱም እናንተም ጋር ቢሆን ቪዲዮ ይሰራ አይደለ እንዴ? ሲያድግ እኮ ማየቱ አይቀርም። ገባህ አይደለ? ምክንያቱም እንደውም ያሁን ልጆች 3 4 5 ሲሆናቸው ስልክ የሚይዙ ታብሌት ይይዛሉ ምናምን ዩቲዩብ ይገባሉ ያያሉ እያንዳንዱን ነገር። ልጁን በመውሰድ ሳይሆን ሁለቱን ይሄ ለልጁ የምታስቡት አባትና
ጦርነቱን ሰላም በማድረግ የግድ እኮ መታረቅ የለባቸውም። ግን ደግሞ አባትየው የሚሰራውን ነገር ማረም አለባችሁ። አሁን ይሄ ነገር አባትህ ነው ወይ የእንትና ልጅ ነው ሲባል መኩራት አለበት። ገባህ አይደለም? ምሳሌ ያንን ነገር ለማድረግ አሁን አንቺ ስለ ሩታ ኖርማን እያወራሽ ነው። ስለ ሩታ እኔም ሩታ በፍጹም ሲጀመር እኔ በመጀመሪያ ደረጃ ሴት ልጅ እንድትጎዳ ማናችሁም እንድትጎዱ ሴት ከሆነች ሴት እንድትጎዳ አልፈልግም በመጀመሪያ ደረጃ። ሩታን ግን ትላንትና አብርሽ ከአንቺ ጋራም ሲመጣ እኔ እንዳሁን ከአንቺ ጋር ሲመጣ እውነት መስሎኝ ሩታ ከአሁን በኋላ አብርሽን መተናናገሩ ከፍቅር ጋር ያለህ ነገር ምንድን ነው? ሰው በቃ እኔ አብሬያት መሆን እፈልጋለሁ ብሎ ደመደመብን ሀሳብ። ሩታ ከአሁን በኋላ አንቺ ህይወትሽን ኑሪ፣ ልጅሽን ጠንከር ብለሽ ተረዳሽኛ። አሁን አንቺ ከነሱ ህይወት ውጭ ያልኩበት ዋናው ምክንያት ምንድን ነው? ሩታ ትናንትና አብርሽ ይህንን ነገር አደረገችበት። እኔ አሁን ከአብርሽ ጋር በአሁኑ ሰዓት እየተነጋገርን አይደለም። በሩታ ምክንያት በእናንተ ምክንያት ተጣልተናል ከአብርሽ ጋር። ይህንን ያደረግኩበት ምክንያት ምንድን ነው? እኔ ትናንትና እንደ ትናንት አብርሽን ልለማመጥ ወይ እንደ ወንድም ልመክረው ምናምን አልችልም። በዚህ ሰዓት ቆፍጠን ብዬ ያለውን ነገር መንገድ ስዘጋጋበት ምናልባት የምር ይህን ያህል መንገድ ክፉ ነው ወይ ብሎ እንዲያስብ ስለፈለኩኝ ከእሱ ጋር በአሁኑ ሰዓት አላወራም። ያንን ያደረግኩበት የራሴ ምክንያት ስላለኝ ነው። ነገር ግን አንቺ መተሽ ትናንትና ከሩታ ጋር ያንን ነገር አደረጋችሁ። አብርሽ ደግሞ ዛሬ ላይ ልጁን ይዞባት ጠፍቶ እኔ ምንም የማውቀው ነገር የለም ማለት ተረዳሽኛ። ትናንትና ከሩታ ጋር ከኤፍሬም ጋር ሆኜ የመጥሪያ ወረቀት ለወንድሜ የመጥሪያ ወረቀት የምሰጠው እኮ እኔ ወንድሙ ነኝ አይደል? ይህንን እዚህ ያህል እርምጃ የምራመደው ለምንድን ነው? አብርሽ እንዲታረም ስለምፈልግ ነው። ተረዳሽኛ። ግን ትናንትና ሩታ ይህንን ነገር ባታደርጉ ኖሮ ልጇን በስነስርዓት እያሳደገች በቃ አይመለከተኝም ብትኖሩ አብርሽ በግድ አንቋት መቼስ ይዟት ይሄዳል እንዴ? ወይ ደግሞ አንቋት ቤቷ ይሄዳል? አይሄድም። ይህንን ነገር ቆፍጠን ብለሽ አንቺ አድርጊ ስላት እሷ እምቢ አለች። አብርሽ ደግሞ መልሶ ይህንን ጥፋት አጠፋ። እሺ አንቺ ዳኛ ብትሆኚ የቱን ነው የምትዳኘው? ባልዳኝም አሁን ስለ መዳኘት እኮ እያወራን አይደለም። አንተ እኔ ጋር መተህ ውጪ ከምትል ሄርሜላ ጋር ሄደህ ውጪ ብትል ይሻላል። ሄርሜላን በምንም እያልኩሽ እኮ ነው። ወንድሜም በምንም ቆሞ አልቻልኩኝም። ቤተሰብንም አልሰማም እያልኩሽ ነው። ቤተሰብንም ስላልሰማ በአሁኑ ሰዓት ቤተሰቡ ሁሉ እንግዲያው በአሁኑ ሰዓት በጣም እየደገፈችው ያለችው ቡዜ ናት እንጂ ሁላችንም እኛ ከሱ እየራቅን ነው። እኔ ብየዋለሁ። አንተ ይህንን ነገር የምትቀጥልበት ነገር ከሆነ ከቤተሰባችን ተቆራርጠሃል ማለት ነው። እስከዚህ ድረስ ነው ከሱ ጋር የደረስኩት። ተረዳሽኛ። ይህንን ያህል እርምጃ የምራመደው እኮ ወንድሜ ስለሆነ እንዲሰማኝ ብዬ ወይ እንዲመለስልኝ ብዬ ነው። አገኘሽኝ። ያንን ነገር ግን እሱ መስማት አልቻለም ነው እያልኩሽ ያለሁት። ስለዚህ አሁን ሁሉም ሴት ያም ሴት ሲመጣ ምሳሌ አሁን እስከዛሬ የተፈጠረውን ነገር ሁሉ አሁን አንቺ ብቻ እኮ አይደለሽም። ሌላ ሴት ብትመጣ ራሱ የሚፈጠረውን ነገር ሁሉ ቪዲዮ ላይ ታያለች። እንግዲህ የኛ ነገር ሁሉም ነገር ቪዲዮ ላይ ነው ያለው። ይህንን ሁሉ እያየች የምትመጣዋ ሴት ለእኔ ጣፈንታ ወይ ደግሞ የኔ ጣፈንታ ምን ይሆናል ብላ ራሱ አላሰበችም። ሄርሜላም ስትመጣ አሁን የሄርሜላ ጣ ትላንትና እንዳሁን ከኤፍሬም ጋር በጣም በማይልክ ባልሆነ መንገድ ውስጥ እየገቡ ነበር። ቤቷ ሄዶ አንቺም እንደዚሁ አስረግዞሽ እንደዚሁ ጥሎሽ አየሽ። የዚህን ያህል በጣም የሚያስጠላ ሙድ ውስጥ እየገቡ ነው ያሉት። ይህን ያህል ደረጃ እየተባለ ራሱ አብርሽም እየሰማ አይደለም፣ ሄርሜላም እየሰማች አይደለም፣ ሩታም ደግሞ እየሰማች አይደለም። አሁን ምሳሌ እንግዲያው መጥሪያ ወረቀት ትላንት ሰተናቸዋል። ቀጠሮ አለ። ያንን ቀጠሮ ከእንትን ምን ላይ እንደሚደርስ እንግዲያው አብረን የምናይ ይሆናል። መልሳ ግን አሁንም ሩታ ከአብርሽ ፈቀቅ አትልም ነው እያልኩሽ ያለው። እንደናት ጠንክራ ልጇን በስነስርዓት አታሳድግም እያልኩሽ ነው። ስለዚህ አንቺ ከዚህ ግርግር ከነዚህ ትርምስ ውስጥ ምን ታደርጊያለሽ? ውጪ በቃ ተያቸው ነው የኔ ሀሳብ። እሺ በመጀመሪያ እኔ መውጣት ስፈልግ ነው የምወጣው ከዚህ ሁሉ ነገር። ይሄ ነገር ደግሞ እስከ መጨረሻው እኖርበታለሁ። ማንም ውጪ ስላለኝ ማንም አትውጪ ስላለኝ ልቀር አልችልም። ሲቀጥል ደግሞ ማለት ነው ከቻላችሁ ወንድማችሁን የአእምሮ ሕክምና ያለበት ሆስፒታል ብትወስዱት ሳይብስበት ራሱን ሳያጣ ሲገባው ደግሞ በጸጸት ጭንቅላቱ እንዳይለቅ ከራሱ ጋር እንዳይጣላ ወደ እምነት ቦታ ይሄ እንዴት ነው ሕክምና ያለበት ሳይካትሪስቶች የሚያዩበት ቦታ ብታስጠጉት ጥሩ ነው የእውነት ካሰባችሁ። ምክንያቱም አባት አስፈላጊ ነገር ነው። በተለይ ለአንድ ቤተሰብ አባት ምሰሶ ነው። ገብቶሃል አይደለም? ሲቀጥል ደግሞ አንዲት እናት እንደ አባትም እንደ እናትም ሆና እኮ ማሳደግ ትችላለች። ግን ደግሞ የአባት ቦታ የአባት ነው፣ የእናት ቦታ የእናት ነው። የተለያየ ቦታ ነው ያለው። እንደ እናትም እንደ አባትም ሆኜ አሳደግኩኝ ምናምን ብዙ ሰው እንላለን። ግን ደግሞ አለ የአባት ራሱ ቦታው አለ። ይሄ ለመሆን እንሞክራለን እንጂ ማናችንም እንደ አባት የሚሆን ነገር የለም። ስለዚህ እሱም ቢያንስ ባልነቱ አልተሳካለትም፣ ሴት መቀየር ያዋጣኝ ካለ ቢያንስ ለልጁ አባት ይሁን። ከእናቱ ልጁን ከእናቱ በመነጠል በመደበቅ በአንዲት ሴት 3 ሴት 4 ሴት እያመጣ በማስቀናት ቤቷ ሄዶ እዛ ከሱ ከአንዲት ሴቷ ጋር እንትን ማለት ምናምን አይደለም። ወንድነት ሲጀመር
ምንም እንደሆነ አላወቀም። ብቻ እሱ ሁሌ ጀብድነቱ ምኑ ሴቶች በእኔ ተጣሉ፣ ሴቶች እንዲሆኑ ነው የእሱ ሁሌ አርዕስተ ዜና። ስለዚህ ለልጄ እንዲያረኩለት ብሎ አንድ ቀን ሲያወራ ሰምቼ አላውቅም። በቃ ልጄን ላስተዋውቅ እኔ ልጅ አለኝ እኮ ምናምን ሲል ነው እንጂ ለልጁ ምንም ሲያደርግ አይተን አናውቅም ማናችንም። ግን ሩታ በጣም ብዙ ነገር ባናይም የሚታይም ነገር ታደርጋለች። ምክንያቱም ይሄ እናትነት አለ። እሱ ግን እኔ ምንም አላውቅም። አባትነቱን ከረሳ ልጁ ከራሱ ጋር ነው ብዬ አላስብም። ስለዚህ አንተም እናትም አባትም ሁላችሁም ተባብራችሁ እባካችሁ ልጃችሁ አሪፍ ቦታ አሪፍ ሕክምና የሚሰጥበት ቦታ ውሰዱት። አንድ ሰው ከሰው ጋር ተቀላቅሎ ስላወራ ስለተጫወተ ብቻ አይደለም ስለ ንቦናው ወይ ተቃውሷል ይሄ ልጅ ወይ ደግሞ ከጤናው አይደለም እንጂ ጤነኛ ሰው እንደዚህ አያደርግም። ምን ለማለት ፈልጌ መሰለህ? ይሄ አሪፍ ጸድ ቤተሰብ እንዲኖራቸው እናንተም እየዞራችሁ እኔንም ሌላ ሰው ምናምን እባካችሁ ከእንትና ህይወት ይውጡ ከማለት እሱን አሪፍ ሕክምና ወስዶ እሱ የሚሻለውን ነገር አንዴ መርጦ መገላገል ይሻላል። ለሁሉም ጤናማ ነገር ይሄ ነው እና እኔ ልሂድ መሰለኝ ከጨረስኩኝ። እሺ፣ በመጀመሪያ ደረጃ አግብረሽኝ ስለመጣሽ መጀመሪያ ማለት ነበረብኝ። አመሰግናለሁኝ። ግን ያው እኔ ምንድነው አብረሽ እዚህ ጋር መሆንሽ